ጤና ይስጥልኝ እጅግ የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦች ወቅታዊና ሰበር መረጃ ይዤ ቀርቤያለሁ። ውባሃመር ነኝ። መረጃዎች በዩቲዩብ ቻናል ላይ ሲጫኑ ቀድሞ ወደ እናንተ እንዲደርስ ቻናሉን ሰብስክራይብ ማድረግና የደወል ምልክቱን መጫኑን አትርሱ። በኢትዮጵያ 4 ኪሎ ቤተመንግስት ዝግ ስብሰባ ተደረገ። የአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዶ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና ከከፍተኛ ባለስልጣናት ጋር ተወያዩ። የገንዘብ ሚኒስትር አቶ አህመድ ሽረ በዝጉ ስብሰባ ላይ ከተለያዩ ከፍተኛ የኢትዮጵያ ባለስልጣናትና ዲፕሎማት ጋር የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዶ በተገኙበት ውይይትም ተሳትፈዋል። በመቀጠልም የ4 ኪሎ ዝግ ስብሰባ ምን የሚመለከትና በምን አይነት መንገድ ተጠናቀቀ፣ የአሜሪካ ምክትል ውጭ ጉዳይ ሚኒስትርስ ምን አሉ የሚሉትን መረጃዎችን አስቃኛችኋለሁ። አብራችሁን ቆዩ። በኢትዮጵያ 4 ኪሎ ቤተመንግስት የተደረገው ስብሰባና የዲፕሎማቱ ኮድ ከአሜሪካ ባለስልጣናት ጋርና ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ከነበረው ምስጢራዊ ኮድ በመባል በተለያየ የመገናኛ ብዙሃን እንደተዘገበው የአሜሪካው ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዶ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋርና ከከፍተኛ ሚኒስቴሮች ጋር ያደረጉትን ውይይት ተከትሎ በኤክስ ገጻቸው ላይ ያሰፈሩት አጭር መልእክት በዲፕሎማሲው ዓለም የተለመደ ቢመስልም የተጠቀሙበት አንድ ቃል ግን ውይይቱ አልጋ በአልጋ እንዳልነበረም ፍንጭ ሰጥቷል። የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ውይይቱን ለመግለጽ የተጠቀሙበት ገንቢና ግልጽ የሚለው ሐረግ በዲፕሎማሲያዊ መዝገበ ቃላት ውስጥ ለስላሳ ትርጉም የለውም በማለት ተንታኞች ገልጸዋል። በመቀጠልም ገንቢ ማለት ስምምነት የታየባቸው ነጥቦች አሉ ማለት ሲሆን፣ ግልጽ ማለት በጠረጴዛ ዙሪያ አለመግባባት፣ ጠንከር ያለ ክርክርና የሐሳብ ልዩነት እንደነበረም የሚጠቁም ነው። የዲፕሎማሲያዊ ኮድ ነውም ብለዋል። እንደ ሀበሻ ዘገባ ለምን ግልጽ ውይይት አስፈለገ ሲል የጠየቁት አንድ ስማቸው እንዲጠቀስ ያልፈለጉት ዲፕሎማት ሲናገሩም አሜሪካ በአሁኑ ወቅት ከኢትዮጵያ መንግስት ጋር ያላት ግንኙነት በሁለት ተቃራኒ ዋልታዎች የተወጠሩ ነው በማለት ማብራሪያቸውን ሰጥተዋል። በአንድ በኩል ኢትዮጵያ በምስራቅ አፍሪካ ያላትን ስትራቴጂያዊ ጠቀሜታ አሜሪካ ትፈልገዋለች። በሌላ በኩል ደግሞ የኢትዮጵያ መንግስት በሰብአዊ መብት አያያዝና በውስጥ ጦርነቶች በተለይም በኦሮሚያና በአማራ ክልሎች በሚከተለው የኃይል አማራጭ ዋሽንግተን ደስተኛ አይደለችም ሲሉም ተናግረዋል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር የጠቀሱት ግልጽ የምትለው ውይይት አሜሪካ በእነዚህ የውስጥ ግጭቶችና ተጠያቂነት ጉዳዮች ላይ ጠንከር ያለ አቋም ሳታንጸባርቅ እንዳልቀረችም አመልካች ነው ሲሉም ገልጸዋል። የኢትዮጵያ የገንዘብ ሚኒስትሩ አህመድ ሽረ በስብሰባው ላይ መገኘቱ የካሮትና የዱላ ፖለቲካ ነው የሚሉት ዲፕሎማቱ በውይይቱ ላይ የገንዘብ ሚኒስትሩ አቶ አህመድ ሽረ መገኘት ጉዳዩ ከፖለቲካ ባሻገር የህልውና ጉዳይ የሆነውን የኢኮኖሚ ማዕከል ያደረገ ነው በማለት ገልጸዋል። ኢትዮጵያ በአሁኑ ሰዓት ያለችበት የውጭ ምንዛሪ እጥረትና የዕዳ ጫና መንግስትን ወደ አሜሪካ ጉያ እንድትገባ አስገድዷታል ሲሉም ገልጸዋል። አሜሪካ የኢኮኖሚ ተጽዕኖ በመጠቀም የኢትዮጵያ መንግስት ፖለቲካዊ አቋሙን እንዲያቀዘቅዝ ግፊት እያደረገ እንደሆነም ይገመታል ብለዋል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር የኢኮኖሚ ትስስር ማጠናከር ሲሉ ይህ ድጋፍ በነፃ የሚገኝ ሳይሆን አሜሪካ ለምትፈልገው ቀጠናዊ መረጋጋትና የፖለቲካ ማሻሻያ ተብሎ የሚሰጥ የፖለቲካ ዋጋ ያለው መሆኑንም ማስታወስ ይገባል። ክሪስቶፈር ከጠቅላይ ሚኒስትር አብይ አህመድ ጋር ስለ ቀጠናዊ ግጭቶች መወያየታቸውንም ጠቅሰዋል። አሜሪካ ኢትዮጵያ ከጎረቤት ሀገራት ጋር የገባችበት ውጥረትና አለመግባባት ወደ ከፋ ጦርነት እንዳያመራ ትሰጋለችም። በተለይም ኢትዮጵያ በቅርቡ የብሪክስ አባል መሆኗንም ተከትሎ ወደ ቻይናና ሩሲያ እንዳታመዝን በኢኮኖሚና በዲፕሎማሲ ማባበሏን ቀጥላለች። የክሪስቶፈር ተስፋ ሰጪ ቃላትና የዲፕሎማሲ መንገዶች እንዳሉ ሆነው ነገር ግን ኢትዮጵያ በሉዓላዊ ውሳኔዎችና በኢኮኖሚ ግፊት መካከል የምታደርገው ከፍተኛ ትግል አለ። ግልጽ ውይይት ተደረገ ሲባል አሜሪካ ለኢትዮጵያ መንግስት የሰጠችው የቤት ስራም ቀላል አይደለም ማለት ነው። እጅግ የተወደዳችሁና የተከበራችሁ አድማጮቼ በሌላ መረጃ እስክንገናኝ ድረስ ሰላም ቆዩልኝ።